ሰናይ ሰናይ የሺማርት የአይንዎ ሲሳይ ምርጥ ጥሬ ስጋ በደንብ አለኛ ጋ የሺ ጤፍ እንጀራ ዝናው የሚጠራ ለባልትና ውጤት የሺናት እመቤት የሺማርት ብቅላለ ነፃ መጠጥ አለ ጣፋጭ ኬክ የሺማርት ያማርጡ በአይነት በጣም ለቸኮለ ድራይቭ ትሩም አለ የሺማርት ከገዙ ያተርፋሉ ብዙ ለፍጥነት ለጥራት ምን ጊዜም የሺማርት ህይወት የሁለት ምዕራፎች ወግ ናት። ስለ ህመም መስማት፣ ስለ ትዕግስት መስማት፣ ስለ ጽናት መስማት፣ ስለ እውነት መስማት የመጀመሪያው ምዕራፍ ነው። የሰማነውን የገባንን መኖር ደግሞ ምዕራፍ 2። አዲ አንተ አዲ ቁርስ ደርሷል። አቡ ምን አለ የጀመርኩትን ህልም ብጨርስ እጭ ዛሬም ስራ ፍለጋ አትወጣም? ወይዚ ማስታወቂያ ማመን በጣም ነው የሰለቸኝ። በአሁኑ ሰዓት በሰርቪንግ ስራ ከማገኘት አዲስ ሀገር ፈልጎ ማግኘት ይቀላል። ውሃ ተነስቶ መጠጣት የሚከብድ ልጅ አዲስ ሀገር ታታሪት ያለው ሰው ስራ ሰራ አልሰራ ምን ይሰራለታል? የሚገምት ተከታታይም ጀምሬያለሁ። ሲ ይሙሳ ሲ እና ሲ እንትን ስፕራይት ላይ ጀምሮ ብስኩታለች። ሲ መክፈቻስ እንደለመድኩ በጥርስ ከፈተው። ሲ ለታላቅ አታዘዥ ማለት ነው። አጂ ሲ እሺ ሰላም ሃይ ጎማው ላይ የነበረው ድምፅ ተስተካክሏል። አሁን ግን ፍሬኑ ጋር ትንሽ ላላ ብሏል መሰለኝ። እስኪልኝ ፍሬኑ ላላ ብሏል። ተተሻትጂና አስተካክልሻለሁ። ዛሬ እንኳን ብዙ ስራ አለብኝ። ባይሆን በቃ ነገ ጧት ይዤ እመጣለሁ። በቃ ጧት አምጫትና አስተካክልሻለሁ። ግድ የለም የኔን ፊርማ ያስመሰልክለት ነው የምንጣ ምንድን ነው
ስራ የላችሁ? እዚህ ተሰንቅራ ወይ አትበላ ወይ አታስበላ አጉልታማ አይሉም ትላለች። ለዚህ እኮ ነው ፈረንጆቹ አለቆቻችን የሚወዷት። እነሱን ፈርቼ ነው እንጂ እስካሁንም የሆነ ሰበብ ፈጥሬ ያባራት ነበር። አትበላ ወይ አታስበላ ያልከው ግን አለመብላቷን እርግጠኛ መሆን አንችልም። በዚህ ዓመት እኮ መኪናና ኮንዶሚኒየም ገዝታለች። ግድ የለም እሷን የማሳመኑ ነገር ለኔቱ። በዚህ ፕሮጀክትማ እያንዳንዳችን የየራሳችን ቤት ይኖረናል። ቻው ቻው። ዛሬ የምታመሽ ነው? ለሰኞ ስብሰባ ማቀርበውን ሪፖርት ፋይናላይዝ እያደረኩ ነው። ለነገሩ ዘንድሮ አዲስ መኪና ገዝተሻል፣ እንደፈለገሽ ማምሸት ትችያለሽ። አይ አሮጌ መኪና ነው የገዛሁት። ለገንዱም ጋራጅ ትገባለች። መቼ ይሆን ስራሽን ለቀቅ አድርገሽ ፈታ ብለሽ የምታወሪ? የሂሳብ ስራ እንደዚህ በቀላሉ ይለቃል ብለህ ነው? እሱማ በቀላሉ አይለቅም፣ ግን አንቺም ትንሽ ለቀቅ ብታደርጊው ጥሩ ነው። ምንም እኩል ታንቀሳቀሽን አልቻልሽም ማለት። ይኸውልሽ የዚህ ኤንጂኦ የዘንድሮ ባጀት በጣም ብዙ ነው። ባጀቱን ደግሞ አለቆቻችን ሳይሆኑ እኛ ነን በፈለግነው መንገድ ማስኬድ ያለብን። በዚህ ዓመት ደግሞ ግድ መጠቃቀም አለብን። አለማየሁ ተስማምቷል፣ አንቺ ብቻ ነሽ የቀረሽው። ሶስታችን ከተስማማን ደግሞ እስከ መቼ በኪራይ ቤት እንኖራለን? እኔ እንደዚህ አይነት ነገር ውስጥ መግባት አልፈልግም። የውጮቹን ለማስደሰት ስትጥሪ ባልደረቦችን እያስከፋሽ ነው። እኔ ስራዬን ነው እየሰራሁ ያለሁት። ማንንም ለማስደሰት ማንንም ለማስከፋት አይደለም። ለምን ዛሬ እራት እየበላን በደንብ አንወያይበት? እራቱም ውይይቱም ለነገ ይቆይልኝ። አቤት እችን ነገ ስትወጃት። የጽዮን ቤተሰብ ናችሁ? አዎ ዶክተር። እህቴ ነች። እንዴት ነች? ጭንቅላቷ ውስጥ የፈሰሰውን ደም ለመጥረግ ሞክረናል፣ ግን ጉዳቷ ከባድ ነው። ህይወቷን ለማትረፍ የምንችለውን ሁሉ እንሞክራለን። ከሟች ጋር በህጋዊ መንገድ ባይጋቡም በድንገተኛ አደጋ እስከሞተበት ቀን ድረስ 3 ዓመት ከ6 ወር አንድ ላይ ኖረዋል። ለዚህም ምስክር አቅርበናል። በአሁኑ ሰዓት ደግሞ ደንበኛ የከፍተኛ ችግር ላይ ስለሆነች ሚስትነቷ ተረጋግጦ ከሀብቱ እንድትካፈል ክቡር ፍርድ ቤቱን ጠይቃለሁ። ተከሳሽ ዳዊት ፍቃዱ። አመሰግናለሁ ክቡር ፍርድ ቤት። እንግዲህ ህግ ውስጥ ሰብአዊነትና ስሜታዊነትን ማስገባት ተገቢ አይደለም። ከሳሽ የሟች ባለቤት ከሆነች ለ3 ዓመት ከ6 ወር አብረው ከኖሩ የሟች ወንድምም ሆነ ቤተሰቦች እንዴት አያውቋት?
ምስክሮችም ቢሆኑ በበቂ ሁኔታ አላስረዱም። ይህ የሟችን በድንገተኛ አደጋ መሞት ተከትሎ የመጣ የንብረት ጥያቄ መሆኑ ግልጽ ነው። አመሰግናለሁ። እንዴት አደሩ የተከበሩ። ዛሬ ፀሐይ በጣም ደስ የምትለው። ፀሐይ መሞቅ እንዴት እንደናፈቀኝ። ዛሬም ቁርስ ሽንኩርት ለምን የተሰኘውን እንቁላል ፍርፍር ነው መሰራልሽ? እሱንም አለምጄዋለሁ። ግን ይኸውልህ እንቁላል ለምን ለብቻ ሽንኩርት እንዳታበላይ ነው የምፈራው። እሱም ከማረሽ ነገር እሰራልሻለሁ። ሃይዚ ሃዲሲ ላስገባሽ? አይ ትንሽ እቆያለሁ። እሺ። ሃይ ሞክሼ። አቤት ጩኸት! እነሱ እንዳፈላጉትሽ ነው ሰላም ያልሽው። እኔ ሰላም ለማለት አለቀ ሰፈር የመጣው ቻውሲ አዲስ ስራ አሪፍ ነው። ስራ በጣም ያስጠላል። ብዙ ጠበቆች አማክሬያለሁ። ይህንን ኬዝ ማንም ሰው አያሸንፈውም ሲሉኝ ነበር። ትክክል፣ ማንም አያሸንፍም። ዜና ግን ከማንም በላይ ነው፣ ለህግ የተፈጠረ። ገንዘቡ በእጄ ሲገባ ደግሞ በደንብ ክሳለሁ። ቴንክ ዩ ኮንግራሚ ዌዘር። ቴንክ ዩ። እኔ እኮ የምትሸነፍበት ቀን ናፈቀኝ። ዛሬም አሸነፍክ፣ ያውን በዝረራ። ጎጆ ፕሮስትሬሽ በዚህ መመር ይጠይቃሉ። ቀንየው ደግሞ ካልተደራጁ አይሰጡም። ታውቂያለሽ አይደል? ወይ አብሮ የሚደራጅ ሰው እንፈልግና ትራስፈልጋለሽ። ሂድ ደውላለሽ። አዲሱ ስራ እንዴት ነው? ደህና ነው። ክፍያ ግን ጥሩ ነው። በ8 ወር ውስጥ 9 አይነት ስራ የቀየረ የመጀመሪያ ሰው እኮ ነው። ምን ያደለው በ8 ወር 3 ጊዜ አግብቶ ይፈታ የለ እንዴ? ያው ድብን ባለ ሰጋ አግብቶ ምን ቶሎ ጨርስና እንውጣ እንጂ። ዛሬ ደግሞ ጭራሽ ተዝረክርካል። ምን አለ ታዲያ ጎንበስ ብለሽ ብታነሳሽ? ጥፍሬን ቀለም ተቀብቻለሁ፣ ይበላሽብኛል። የአንቺ ጥፍር እስከዛሬ የተቀባው ቀለም ቢጠራቀም አንድ ትልቅ ፎቅ ይቀባ ነበር። የራሳችንን ፎቅ ሰርታ አጨርስና ስለ ሰው ፎቅ አውራ። እኔ ምን አባቴ ይላል? ሪል ስቴቶቹ እኮ ናቸው የማያልቅ ምክንያታቸውን እየሰጡ የተኙበት። በእቅዳችን መሰረት እየተጓዝን አይደለም። ለመጋባት ከያዝነው እቅድ እኮ በ1 ዓመት ከ2 ወር ያህል ዘግይተናል። አይ ነው ካልሆነ እንጋባ እንዴ? ሁሉም ጓደኞቼ G+2 እና G+3 ቤት ውስጥ እየኖሩ እኔ እዚች የዶሮ ቤት የምታክል ቤትክ ውስጥ እንድኖር ልትፈልጋለህ? ደግሞ በእቅዳችን መሰረት የሪል ስቴቱ ቤት ሲያልቅ ተባብለን ተስማምተናል። እውነት የዶሮ ቤት ከG+2 በታችን ማን እንነጋገር? እመኝ ከማንም የተሻለ ቤት ይኖራል። ባይዘወይ የቤቱ 4ኛውና የመጨረሻው ክፍያ ደርሷል። ተራው ያንተ መሆኑ እንዳዘነጋ። አረሳም ተጌ ዘውዱ ዛሬ ደውሎ ከባልሽ ጋር ለጥብቅ ጉዳይ ዛሬ ቀጠሮ አለን አለኝ። በጣም የጨነቀው ይመስላል። በደንብ አስተናግደው። ታውቃለህ
በጣም የምወደው ያጎቴ ልጅ ነው። See you next week. እሱ መልሱና ስፕሬውን ጫኑላቸው። እሺ። የትኛው ስፕሬ ነው? እስካሁን ምንም አልሸጣችሁም? አንድ ወር በፊት ነው ያስገባነው። እንደኔ ጸጉራቸው ለተመለጠባቸው ሰዎች ጸጉርን የሚያሳድግ ስፕሬይ። ኦ በጣም አሪፍ ነገር ነው። ለማን አትጠቀሙም ታዲያ? እየተጠቀሙ አታዩትም? ጸጉሬ እንደ ችምችም ብሎ እንዳደገ በጣም ለውጥ አለው። አታየውም እንዴ ጥቅጥቅ እንዳለ? በሉ ፈጠን ብላችሁ ሽጡ። በቅርቡ ደግሞ ፍሪዝ ጠብቁ። እንዴ በዚያ አያያዙማ በደንብ ይፈርሳል። ቦስ ካለ ሪስፔክት። እውነት ግን ይሄ ነገር ያሳድጋል? አያሳድግም፣ ግን በጣም ነው የሚሸጠው። ምን ታሽቃብጣል? አሁን በዚህ ጸጉሩ ጎፈሬ ነኝ ብለ ጎፈሬ ነኝ ትለዋል። እሱ ጎፈሬ ነኝ ካለ ቦስ አይደል እንደ ራስታ ነለዋል። አድርባይ ነው። በጣም ጎብዘሻል። እነዚህን እኔ ወስጄ አስረክብልሻለሁ። ይችኛዋ ደግሞ እንዴት እንደምትሰራ ላሳይሽ። በየሱፐር ማርኬቱ እያከፋፈልን ያለ ነው። ጥሩ ተገናኘን አጋጣሚ። ያው አምኛችሁን ተጠቀሙ እንጂ እኛ ማምነንበት ነው ኢምፖርት የምናደርገው። በኋላ ግን ለፈረንስ በላጣ የተሰራ እንዳትሉ። አይ ይሄ ፐርፐዝሊ ለኢስት አፍሪካ የተሰራ ነው። ዘውዱ ሰላም አለን። ያንን ህንፃ ከጀመርክ ጀምሮ ጣል አድርገኸኛል። እሺ ምን ልታዘዝ? የምን ማጥ ውስጥ ገባ ደግሞ? የአሁኑ ማጥ ሳይሆን ማዕበል ነው እባክህ። ከዛ መስሪያ ቤት ከለቀቁ 6 ወር ነው። አሁን አጠቃላይ የመስሪያ ቤቱን ሂሳብ በውጭ ኦዲተር ኦዲት አስደረጉት። አብዛኛውን ከጓደኛዬ ጋር የምነታተፍነው በአሳማኝ ሁኔታ ተቀባይነት አግኝቷል። በአንድ ኬዝ ግን ጉድለት ተገኝቷል እና በቀድሞ የመስሪያ ቤቱ ባልደረባ ላይ ክስ ሊመሰርቱ ነው። ለዛ ሊቀጥሩ ያሰቡት ጠበቃ ደግሞ አንተ ነው። ዝናዬን አይንቷል ማለት ነው። እኔ ሰዎች አንተን ለስራው እንዲጠቁሙ ያደረኩት። ምክንያቱም ይህን ኬዝ ግድ ማሸነፍ አለብህ። ትንሽ ስህተት ከተፈጠረ ተጠያቂነቱ ወደ እኔ ነው የሚመጣው። ችግር የለም። እኮ ስራዬ ለጊዜው ይህንን ያዘው። አይ ቲንክ ዛሬ ይደውሉልሃል። አቤት፣ ይግቡ። በምን ልግባ? በደንብ ጫን በለው። ከውስጥ ሺን ስለማይል ነው። ወይ ደግሞ እማማ እስካለ ብለህ ጥራቸው። አንቺ አትይም እንዴ? ይቅርታ ማን ልበል? ጽዮንን ፈልጌ ነበር። ነኝ። ምን ልታዘዝ? እየተያየን ብናወራ አይሻልም? ዜና እባላለሁ፣ ጠበቃ ነኝ። አይ ይቅርታ፣ በራችን ትንሽ ስለምታስቸግር ነው። በቁልፍ ካልሆነ አይከፈትም። እኔ ባልከፍተው አትወጪም ነበር ማለት ነው? ምን ይቀርብኛል ብለህ ነው? ተቀመጥ። ኦ ፕሊዝ ተቀመጥ። ቴንክ ዩ። እኔ የመጣሁት የቀድሞ ድርጅትሽን ዩኤንኤችኤፍን ወክዬ ነው። የባለፈው ዓመት ፋይናንስ ሲፈተሽ ትላልቅ ጉድለቶች ተገኝተውበታል። ካልተሳሳትኩ ባለፈው ዓመት የፋይናንስ ሄድ የነበርሽው አንቺ ነበርሽ። ይቅርታ ግን
እኔ እያለሁ ምንም አይነት ጉለት አልተፈጠረም ነበር። አንቺ የተረከብሻቸው ወደ ክፍለ ሀገር መከፋፈል የነበረባቸው የላቦራቶሪ እቃዎች በአንቺ ፊርማና ትዕዛዝ ወጥተው የት እንደደረሱ አይታወቅም። ማለትም አይ ሊሆን አይችልም። ሆኗል። ወደ 2.1 ሚሊዮን ብር የሚያወጣ የንብረት ጉድለት ተገኝቶብሻል። ድርጅቱ ሊከስሽ። እኔም ዛሬ የመጣሁት ከክሱ በፊት ማስጠንቀቂያ ልሰጥሽ ነው። ይኸውልህ ከ2 ወር በፊት ከመስሪያ ቤት በዚሁ በኦሪት ጉዳይ ሊያናግሩኝ መጥተው ነበር። እኔ እያለሁ ግን ምንም አይነት ስህተት እንዳልተፈጠረ እርግጠኛ ነኝ። ስራ አስኪያጅ የነበረው አቶ ዘውዱ ግን እንደዚህ አይነት ፍላጎት እንደነበረው አውቃለሁኝ። አሁን ራሱ በሊዝ ቦታ ገዝቶ ህንፃ ሊሰራ እንደሆነ ሰምቻለሁኝ። ስለዚህ ማንም መክሰስ እንዳለባችሁ በመጀመሪያ ወቁ። እኛ ካለ በቂ ማስረጃ ሰውን አንከስም። ወደ አቶ ዘውዱ የሚያመራ ምንም አይነት ማስረጃ አላገኘንም። ባይዘወይ ጥፋቱ በወንጀል የሚያስጠይቅ ቢሆንም የድርጅቱ ፍላጎት ገንዘቡ እንዲመለስለት ነው። ስለዚህ በፍትሐ ብሔር ብቻ ነው መክሰስ የፈለገው። ቻው። ከአልጋዋ እንኳን ቀና ሳትል እኮ ነው ያዋራች። እስካሁን አልቻላትም ማለት ነው? ማለት ከዚህ በፊት ከባድ አደጋ ገጥሟት ነው ስራዋን የለቀቀችው እና የዛ ኢፌክት ወገቧን ምናምን ያማት ይሆናል። እና ወገቧን ቢያማት አትሊስት እንኳን ቀና ብላ ሰው ሰላም አትልም እንዴ? ለነገሩ በጤናዋም ጊዜ ልሷ ኩሩ ነበረች። የሆነች ግራ የገባት ነገር ነች። ለማንኛውም ክሱን በዚህ ሳምንት ሰጣታለሁ። በቂ ማስረጃ ስላለ ማሸነፍ ብዙም አይከብድም። እና ውጤቱስ ምን ይሆናል? ኬዙ የፍትሐ ብሔር ስለሆነ ገንዘብ ካላት እንድትከፍል ይደረጋል። ገንዘብ ያላት አይመስለኝም። ስለዚህ ኮንዶሚኒየሟ በሐራጅ ይሸጣል። አይዞ በአስተማማኝ እጅ ላይ ነው። አውቃለሁ የኔ አንበሳ። ኦኬ ቻው። ውሽ የኔ ደንበኞች ደግሞ ተካሰው የሚመጡት ከእናቶች ጋር፣ ከነብሰ ጡሮች ጋር፣ ከደካማ አዛውንቶች ጋር ከከፈሉ ምን አገባ? ኖ ከከፈሉ አይደለም፣ በደንብ ከከፈሉ። በሰው ልጅ ታሪክ የመጀመሪያው ጠበቃ ማን እንደሆነ ታውቃለህ? ማን ነው? አዳም። ለራሱ ወንጀል ራሱ ጠበቃ ነበር። ማን የከሰሰው? ሔዋን? ኖ ህሊናው ነው የከሰሰው። አሁን ህሊና የሰው ስም ሆኖ ሊቀር። አየህ፣ ቢፎር አፍተር አንተ በመመሪያ መሰረት ከተጠቀምክ አንተ ጸጉር እንደዚህኛው ሰው የሚያደርግበት ምንም ምክንያት የለም። በነገራችን ዝም ብለን ኢምፖርት አናደርገውም። ውጭም ታላቅ ሰዎች ይጠቀሙታል። ከደንበኞቻችን አንዱ ሮኒ ነው። ሮኒ ድሮ እንደምታውቀው መላጣ ነበር። አሁን ጸጉር ችምችም ያለ ነው። እዚህም ሀገር ታላቅ ፊልም አክተሮች ይጠቀሙታል። የኔም ጸጉር እንደ አንተ ነበረ። ይሄ ስፕሬይ ነው እንዲህ ጎፈር ያደረገኝ። አየው እንዴት ከኋላ ወደፊት እየመጣ እንደሆነ። ከ2 ዓመት በፊት እኮ ጸጉሬ ድሬድ ነበረ። ምን እንደበላው አላውቅም። ኑሮ ነው የበላው። አይዞ የዘንድሮ ኑሮ አይደለም ድሬድ ጸጉር ሌላ ነገር ይበላ የለ እንዴ? የኔን ጸጉር በረሃ ነው የበላው። መላጣነቴን ቶሎ ነው ያመንኩት። አንተም ብትሆን ቶሎ ብታምን ይሻላል። ስፕሬይ ምናምን ነገር የምትለው ድሮ ጸጉር ነበረ? ምን ማለት ነው? ሹሩባ ሁሉ ሰራው ነበረ። እኔ ግን ሳይ እንዲሁ የተወለድክ ነው የምትመስለው። እስኪ ለማንኛውም ለኔ አንድ ካርቶን ስጠኝ። ኦኬ አንተ ተጠቀመዋለህ። እሱ እችል ተቀማጣ። መልካም። አቤት ከ3 ወር በኋላ ታየኝ የሀገር መላጣ። ያዞት እያለ በየመንደሩ ሲያራሩጠን። ትናንትናም ዛሬም ልክ አይደለሽ። አሙሻል እንዴ? አይ ደህና ነኝ። እውነት? አዎ። ጥሩ እንኳን ገዝቼ መጣሁ። ደስ ብሎኝ እኮ ነው።
ስራ እንዴት ነው? ምን እባክሽ 50 ሺህ ብር ከብድርና ቁጠባ ተበድሬ አርከብ ሱቅ ተከራይቼ ነግዳለሁ ብዬ ከሰርኩ። ምን ሞክረሽ? የሴት ጫማ ነግዳለሁ ብዬ ሱቅ ውስጥ ያለውን አንድ እግር የሴት ጫማ በሙሉ ሌባ ሰረቀኝ። አንድ እግሩን ብቻ? አይገርምሽም ምን አይነት ሌባ እንደሆነ? ኧረ ድምፅሽን ቀነስ አድርጊው። ምንድን ነው? አራተኛ ፎቅ ያሉ ታማሚ ሽማግሌ ቀሰቀሻቸው እኮ። ይኸው በንዴት ወጥቶ በረንዳ ላይ ተቀምጠዋል። ምን አለ ለኮንዶሚኒየም ብታደርጊው? ወይ ግን አንቺ ማን ላውድ ስፒከር አድርጎ የተወሽ? ምን አገባህ? መብቴ ነው። ጃሜዳ አይደል የተወለድሽው? እንደውም ሳስበው አንተ ነው የሰረከኝ። እኔማ በሆን ድምፅሽ ነበር የምትሰርቀው። ከዛ በኋላ ሚዩት አድርጌ ያኔ ነበር አንቺ ማየት። ለምን ግን አትተዋትም? ሳይንስ ድብ ያምረዋል። ልሂድለት። ቆይ እንቁላል ጠብስ ነው። በዚህ ጸባይህማ ያ ነገር አጠብስም። እውነት እሷም ትወዳለች እንዴ? ጽዮን ይህን የፊዚዮቴራፒ ሕክምና ብትከታተይ ነው የምንፈልገውን ያህል ውጤት ሊያመጣልን አልቻለም። ስለዚህ ቀዶ ጥገናውን ብንሞክር የተሻለ ይመስለኛል። ፊዚዮቴራፒው ምንም ተስፋ የለውም ማለት ነው? እንደዛ ማለት አይደለም። ለማንኛውም በሚቀጥለው ቀጠሮ የምንወስን ይሆናል። ለሕክምናው ግን ቢያንስ 250 ሺህ ብር ገደማ ያስፈልጋል። በስንት ዓመት የሚከፈል? አይነው ይከብዳል። ቢያንስ ላሳውቅሽ ብዬ ነው። እሺ ዶክተር፣ ቴንክ ዩ። ዶክተር ምን አለሽ? እንደዚህ ነው የሚያምርብሽ አለኝ። ማለት ለውጥ የለው? አዲ እግሬ ነው ለውጥ የሌለው። እኔ ለውጥ አለኝ። አንተም ብቻ እንዳላደግ። እንዴት እንደዚህ ትይኛለሽ? እኔ ባንቺ ደክሟል። ምን ላድርግ? እዳ ኮንኩም መሆኑ ላንተ ነው ብዬ ነው። መኖር ቢደክመኝ እንኳን ላንቺ አልደክም። አይሽ ፍ ስትሸፈን ቅር ይላል ማለት ፍቅር ውስጥ ፍ ስትሸፈን ቅር ይላል። ፍ ፍራንክ ነች። ፍ ትኑር። በዚህ ደግሞ እኔና ዜና በደንብ እንስማማለን። ከአንድ ወንዝ ነው የተቀዳ ነው። መቼ ነው የምትጋቡት ማለት ነው? በዚህ 2 ወር ውስጥ ቤታችን እንረከባለን። በዚህ ዓመት መጨረሻ እንጋባለን ማለት ነው። ከዛ በዚህ 2 ዓመት ውስጥ ልጆች እንወልዳለን። ኤኒዌይስ የ40 ዓመት እቅዳችንን አውጥተን ጨርሰናል። 40 ዓመት? ያ ዛሬ ከዜና ጋር የምንገናኝበት ሳምንታዊ ቀጠሮ ቀናችን ነው። በሳምንት አንዴ ግን ይበቃል። የተለየ ምክንያት ከሌለን በስተቀር በሳምንታዊ ቀጠሮ ቀናችን ነው የምንገናኘው። መንዛዛት ምን ያደርጋል? ከስራ ስወጣ ቤቱን እንደደላ ላይ እመጣለሁ። አዲ ቀዶ ጥገና ተስፋ አለው ከተባለ ለሱ ደግሞ ብር ያስፈልገናል። አውቃለሁ የቤት አይሸጥም የምትይው እኔ ብለሽ ነው። እኔ ደግሞ ትልቁ እልሜ ያንቺ ቁሞ መሄድ ነው። እኔ እኮ አዲ በኋላ ስመጣ ደላ ላይ እመጣለሁ። እሺ ሲቪን ያስከው አስነስተሽኝ ነበር። ሁለቱም መስሪያ ቤት አስገባልኝ። አቤት። ተነስተልኝ። ተነስተልኝ። ሲሆን ትኖራለች አለች። ቆይልሽ ይላል። አይ ግዴ ለምድ የመስሪያ ቤት ሰው ነው፣ እኔ እናገረዋለሁ። ልቀመጥ አይደል? ባለፈው በተነጋገርነው ጉዳይ ስለ ስራ አስኪያጁ አቶ ዘውዱ አጣራ።
ውሃ መጣች። ላስቸግርህ፣ ቧንቧውን ትዘጋልኝ? ለምን አንቺ ተነስተሽ አዘጊው? ኦ ግሬት። ያስቃል? ኖ አያስቅም። ይቅርታ። በሰበሰ አይደል? አይ አልበሰበሰም። 15 ደቂቃ ስጠኝ፣ እተኩስልሃለሁ። ይደርቅ። ተው፣ ችግር የለም። ፕሊዝ ባለዕዳነት እንዳይሰሙ። ኦኬ፣ ጉዳያችን እንቀጥል። ስራ አስኪያጅ የነበረውን አቶ ዘውዱን ታውቀዋለህ? አላውቀውም። ከጥቂት ወራት በፊት ነበረ መስሪያ ቤቱን የለቀቀው። እኔ ደግሞ ከሳምንት በፊት ነው ለድርጅቱ ጥቅና መቆም የጀመርኩት። በእርግጠኝነት በእኔ ስም እቃዎቹን አውጥቶ የሸጠው አቶ ዘውዱ ነው። እኔ ስለ አቶ ዘውዱ የማውቀው ነገር የለም። አሁን ክስ መስርተናል። ምናልባት ይህን ነገር አምነሽ ማለት ህጉ ለእነሱ ነው ፍርድ የሚሰጠው። የተሻለ ማስረጃዎች። እውነቱስ? እኔ ጠበቃ ነኝ። ለጆሮዬ ከእውነት ይልቅ ህግ ቅርብ። አውቃለሁ። እሱ እንጀራ ለሰውነትህ ለህይወትህ ግን እውነቱ ይሻላል። ህግ እኮ ለእውነት ነው የቆመው። የተሻለ ማስረጃ ላለው እንጂ ለእውነትማ አይደለም። ግድ የለም። እውነት ጋር ነፃነት አለ። እውነት ጋር ውስጥ ሰላም አለ። ስለዚህ መካሰስ ይሻላል። ባለፈው ስመጣ ለምን እንደዚህ መሆንሽን አልነገርሽኝም? ለምን እነግርሃለሁ? መቼም እንዳዝነልሽ አትጠብቂ። አንተማ ለእኔ ማዘኑ አቅሙ የለህ። ነገርከኝ እኮ እውነትን ገንዘብ በሰጡ ሰዎች ልክ እንደምታይ። ኦኬ፣ ለሸሚዙ አመሰግናለሁ። ከውስጥ በቁልፍ ካልሆነ አይከፈትም። የጣልኩት ፕሊስ፣ በርዶኛል፣ ቶሎ በል። እዛች ልጅ ቤት መሆን አለበት። ሸሚዜ ስተኩስልኝ አሚን ማለቴ ላይ ውሃ ተደፍቶ ተከሳሽ ነች። ቤት ነበር ችሎቱ። ጽዮን የምትባል ዘውዱ መስሪያ ቤት የተከሰሰችው። ታሪኩ ረጅም ነው። ቆይ ላብራራልሽ። ኖ ዶንት ኬር። የሚያዋጣህን ታውቃለህ። እባክሽ ደብሮኛል። መኖር እንዴት እንዳስጠላኝ
ምን ነው? ዝም ብዬ አረብ ሀገር ልሄድ ነው። ለምን? እዛ ሄጄ ዕዳዬን ካልከፈልኩኝ ምን ይውጠኛል? ጊዜው ከባድ ነው እያየሹ። ምንም አማራጭ የለኝም። በወር 2500 ብር ከየት ይመጣል? በዛ ላይ የዘንድሮ ወር እንደ ሰኞ ማክሰኞ በቀን የሚመጣ ነው የሚመስለው። ወይ ፍጥነቱ! ይገባኛል፣ ግን ተረጋግተሽ አስቢ። ተስፋ አትቁረጭ። ለምን ቆይ ሌላ ስራ ለመስራት አትሞክሪ? ለምን ሻይ፣ የጀበና ቡና ምናምን አትጀምሪ? ሱቅሽ ውስጥ ቺፕስ፣ ጣፋጭ ነገርም እኮ መሸጥ ያዋጣል። ይኸውልሽ የተፈጠረውን ነገር ልክ እንደ መልካም አጋጣሚ ተጠቀሚበት። ያጣሹን ነገር ያንቺ ላይሆን አንድ ሄዷል። ያጣሹን ነገር በማሰብ ደግሞ ጊዜ ማጥፋት የለብሽ። አሁን ያለሽን ነገር እንዴት በአግባቡ መጠቀም እንዳለብሽ በደንብ አስቢ። እሺ በደንብ አስባለሁ። በቃ ልሂድ። ሰላም ነው አለን። ስታሳዝን አረብ ሀገር ልሄድ ነው አለች። ለምን? ስራዋ ተበላሸባት። ሲሆን እየደረሰው ደርሼ መጣሁ። ሰላም። ሃይ። ቁልፍ ጥላ ነው የሄድከው? ስለ ዘውዱ ጉዳይ አጣራ? ለማጣራት ሞክሬ ነበር፣ ግን ምንም አዲስ ነገር አላገኘሁም። መያዣው ተሰብሮ ነው ያገኘሁት። አምሮ ምን ማለት ቴክ በደንብ ያው በሁሉም በኩል ያምራል። መቼም የጠበቃ ነገር አንድ ጎን ካያችሁ ለፍርድ ትሸኩላላችሁ። ምን አይነት ንግግር ነው የምትናገረው? ባለፈውም እንደዚሁ እኔ ስራህን እንጂ አንተን አልተናገርኩም። ለምን ትቆጣለህ? ስራዬም እኮ የኔ አካል። ኧረ አይደለም። የሚካሰስ ሰው ቢጠፋ እኮ ጠበቃ አይኖርም አይደል? ኦኬ ይሆናል። ውይ ንፋስ ዘግቶታል። ቁልፉን ደግሞ ማማ ይዘውት ሄደዋል። አረፍ በል ከለቅሶ እስከሚመለሱ። ሶሪ። እኔ ቤቴ እንኳን ይሄን ያህል ደቂቃ ተቀምጬ አላውቅም። ውይ ቤትን አታውቀውም ማለት ነው። እኔም እንዳንተ ሯጭ ነበርኩ። ስንት ዓለም እያለ የሚታወቅ ስንት ሩጫ እያለ ቤቴ ከቤት ከራስ ሲጀመር ነው ማውጡ። የአንድ አመት ልምዴ ነው እንግዲህ እንደዛ የሚለኝ። ኦ አንድ አመት ሙሉ እዚህ ተቀምጠሻል? አዎ፣ ግን እዚህ ተቀመጥኩ እኮ ማለት እዚህ ኖርኩ ማለት አይደለም። ማለት ካልወጣሽ ሰው ስጋ ብቻ አይደለም እኮ ተኖረ የሚባለው ባሰብከው ተስፋ ባደረግከው ልክ እንጂ በሮጥከው ልክ አይመስለኝም። ዋው በጣም ደስ ይላል። ግን ትንሽ ማሰብ አለብኝ በደንብ እንዲገባኝ። ምናልባት በመከራ ውስጥ የተገኘች እውቀት ስለሆነች ትንሽ ልትከብድ ትችላለች።
ይሄ ደግሞ ምን ይዞ እንደሚመጣ ይታወቅ። ሌላ መከራ፣ ሌላ እውቀት። አዝናለሁ። እኔ ስራዬን ነው የምሰራው። ሁሉም ነገር የራሱ የሆነ መልካም ጎን አለው ብዬ አምናለሁ። ከተፈረደባችሁ ቤቱን ሊወስዱባችሁ እንደሚችሉ አስበሽዋል አይደል? ለእኔ ምንም አይደለም። እጣ ፈንታዬ ጎዳና ላይ ማደር እንኳን ቢሆን በጸጋ እቀበለዋል። ወንድሜ ግን ያሳዝነኛል። ቤት የምንከራይ ጎዳናም ላይ የምንወድቅ እንኳን ቢባል ሸክሙ ለሱ ነው የሚሆነው። ጽዮኔ መጣው። እሺ ቻው። ሃይ አሁንም ያስፕሬ ሰላም ነው ቦስ? ሰላም ነህ? ይሄን ዕቃ መሸጥ እየከበደኝ ነው። ድሮ ምሽጦ ሻምፖና ኮንዲሽነር ይሻለኛል። እንዴ ጥሩ እየሸጥክ አይደል እንዴ? አዎ፣ ግን በዚህ ዕቃ እምነታችን ነው የምናጣው። አናጣም። ብናጣም መልሰን እናገኘዋለን። አዲስ ሰው አማኝ ነው። ምን አማራጭ አለ? ቢሆንም እኔ ሻምፖና ኮንዲሽነሩ ይሻለኛል። እሱማ አልቋል። ለምን ውፍረት የሚቀንሰውና ቦርጭ የሚያጠፋው መጠጥ አሸጥም? እሺ ጥሩ። ግን ያጠፋል? እኔ እንጃ። ምን አስጨነቀ? አንተ ዝም ብለህ ሽጥ። በቃ ይቅርብኝ። ሻምፖና ኮንዲሽነር ሲመጣ ደውልልኝ። አንተ አጉል ለሰው ሀሳቢ ትሆናለህ። ሰው ስንት ነገር ይሸጣል። ሄሎ ሄሎ፣ ዜና ኩኩ ነኝ። የኤደን ጓደኛ። የት ነህ? የምን ለቅሶ ነው የምሰማው? አይዞሽ ኤዲ፣ አይዞሽ። ኤዲ ምን ሆናለች? ኤዲ አክሲደንት ደርሶባታል። የት ነህ? ወደ ክሊኒክ እየሄድን ነው። እሺ፣ ሰፈር ያለው ክሊኒክ ጋር ና። ይሄ ጫማ ስንት ነው? አይሸጥም። አንድ እግሩ ስላለኝ ነው። ተሾፋል አይደል? ሰላም ነው? ስለ አረብ ሀገሩ ሰምቼ እኮ ሄጄ ድሌን ልሞክር። ምን አለኝ እዚህ ለማዘር እንደሆነ ሲስተር አሉላት። ለኛስ? እኛ ሰዎች አይደለን? አታሹፍ እስኪ ባክሽ። ያሾፍኩ ያለ እኛ ፊት ለፊት አሪፍ ካፌ ተከፍቷል። ባለቤቷን አውቃታለሁ። ለምን እዛ መስተንግዶ አትሞክሪ? እባክህ ሞራል የተሰብሯል። ጠንካራ መሆን አለብሽ። ጽናት ያት ስንት መከራ አሳልፋ እንዳንቺ አትማረም። ኤዲ ሞቼ ከዳንኩ በኋላ ነው የምትመጣው? ምንድን ነው የሆንሽው? ኩኩም እኮ ልትነግረኝ አልቻለችም። ጥፍሬ ከስሩ ሊነቀልብኝ። የመኪና በር ቀጥቅጧት ነው። ጥፍሯ ሊበላሽባት ነው ይመስለኛል። ጥፍረ መጥምጥ ምናምን እንደዛ ሳይሆንባት አይቀርም። እና ለጥፍር መነቀል ነው እንዲያቻኩላችሁ የጠራችሁ? አጠራራችሁ እኮ የጥፍር መነቀል ሳይሆን የትርፍ አንጀት መፈንዳት ነው ይመስለው። ስማ፣ ከጥፍር መነቀል የበለጠ ሌላ ህመም የለምሽ። በዛ ላይ ጥፍሬ ሊበላሽብኝ። እና ቤታችን ሊወሰድ ይችላል ማለት ነው? ካስፈረዱብኝ ሊወስዱት የሚችሉት ቤቱ ነው። አዲ ይቅርታ፣ በሸክም ላይ ሸክም ጨመርኩ። ጭማ ምን አጠፋሽ? ይሄ ማንም ጋር ደርስ የሚችል ነገር ነው።
ጠበቃ እናገራለሁ። ደግሞ እኮ ያናደደኝ የቀለበት ጣቴ ነች። ቆይ ግን አደጋ ቢደርስብሽና መራመድ ባትች በዊልቸር ቢሆን የምትንቀሳቀሹ ምን ታደርጊያለሽ? ምን? በስመ አብ! ምንድን ነው የምታወራው? ሟርተኛ! አይ ሀፕል ሊያደርግ ይችላል እኮ። እንዲህ አይነት አደጋ በማናችንም ላይ በየትኛውም ሰዓት ሊደርስ ይችላል። አረ ምን አይነቱ ጨካኝ ነው ባካችሁ! ሰው ለሚወዳት ሴት እንደዚህ አይነት ነገር ያስባል? ነው አሰብኩ አላልኩ፣ ግን ድንገት ሀፕን ቢያደርግ ነው ጥያቄ። እና በእኔ ላይ ነው ምሳሌ የምትሰጠው? ለምን በራስክ ምሳሌ አትሰጥ? እሺ እኔ ላይ አደጋ ሀፕን ቢያደርግና አካል ጉዳተኛ ብሆን ምን ታደርጊያለሽ? አካል ጉዳተኛ ማለት ለምሳሌ እግሮቼን ባጣና መራመድ ባልችል ምን ታደርጊያለሽ? ውይ እሱ ከባድ ነው። አድርስ ማለት ነው የሚሻለው። ቢደርስስ እኮ ነው ጥያቄው። ከበደሽ? እኔ እንጃ፣ ማለት በጣም ከባድ ነው። የ40 ዓመት እቅዳችን ውስጥም እኮ የለም። አስበው ውስጥ የፉል ታይም ስራ እኮ ነው የሚሆነው። ወይ ነርስ ምናምን እስካልቀጠርን ድረስ፣ በተለይ ቤት ሳይኖረን እንዲህ በአፓርትመንት እየኖርን ከሆነ አለቀ። ግን ያው አያድርሰው እንጂ አንተ ላይ ቢደርስ ስለምወድህ ወገቤን ጠበቅ አድርጌ እንከባከብሃለሁ። ጠበቃውን አናገርክ? አዎ አንድ ሁለት ጥብቆች አናግሬያለሁ። ብዙ ብር ነው የሚጠይቁት። ዝቅተኛው 15 ብር ነው ያገኘሁት። ለዛ ላይ የዜና የሚባል ጠበቃ ተሸንፎ ያቅም አሉ። ለማንኛውም ደህና ከመሰለኝ ጋር ተስማምቼ መጥቻለሁ። ነገ የምታወራሻል። ብር አለ አይደል? ትንሽ አለኝ። መጨመሪያ የተወሰነ እቃ እሸጣለሁ። ስማ ሰው መካሰስ ቢያቆም ጥብቅና የሚባል ስራ እንደማይኖር አስበው ታውቃል? አይዞህ፣ ሰው መካሰስ አያቆም። ምን ነው አሳሰበህ እንዴ? አንድ ተከሳሽ ብላይ እኔም ብዙ ጊዜ ብዬ አውቃለሁ እኮ። ለመጀመሪያ ጊዜ ጂኔስ ተከሳሽ አጋጠመች። የምትመክር የምትራራላት መስሏት ነዋ። አላወቀች። መራራትማ በዘመነ ልቦና ቀረ። አንተ እኮ ኤደንንም ከሰው ቢያመጡለት ጥብቅና መቆም አይቀርማል። ቆማል፣ ግን ለመጀመሪያ ጊዜ የሚሸነፍበት ኬዝ ይሆናል። እንዴ? ኤደንን ተከራክሬ እኔ ላሸንፋት? አዲስ ሰላም ነህ? አለው። ሻምፑና ኮንዲሽነሩ ገባ እንዴ? አልገባም። ዝም ብለህ የሚያከሳው መጠጥ ብሸጥ አይሻልም? የሀገሪቷን ችግሮች እየቀነሰ ነው። እባክህ መላጣ መቀነሻ፣ ውፍረት መቀነሻ፣ ከዚህ ቀጥሎ ደግሞ የማይረቡ የሬዲዮና የቴሌቪዥን ፕሮግራሞች መቀነሻ፣ የስፖርት ፕሮግራም መቀነሻ፣ ከዛ ድህነት መቀነሻ። እሱን እኔ የምፈልገዋል። የከሳሽ ዩኤንኤችኤፍ መንግስታዊ ያልሆነ ድርጅት ጠበቃ ቀርበዋል። አመሰግናለሁ ክቡር ፍርድ ቤት። ጠበቃ ዜና ተሰማ ቀርቤያለሁ። ተከሳሽ ወይዘሪት ጽዮን ተስፋዬ ቀርበዋል። ጠበቃ መስፍን አንዳርጌ ቀርቤያለሁ ክቡር ፍርድ ቤት። ክሱ ደርሷል? አዎ ደርሶኛል። የቃል ክርክሩን መቀጠል ትችላላችሁ። ወይዘሪት ጽዮን ተስፋዬ ይሰሩበት በነበረው ዩኤንኤችኤፍ በተባለ ኤንጂኦ ውስጥ
2,134,000 ብር የሚያወጡ የላቦራቶሪ ዕቃዎች ከድርጅቱ መጋዘን ውስጥ አውጥተው ለግል ጥቅማቸው አውለዋል። ለዚህም በቂ የሆነ የሰውና የሰነድ ማስረጃ አቅርበናል። ቢሮ መምጣት አልነበረብህም። እንዲህ አንድ ላይ መታየታችን ጥሩ አለ። ይገባኛል። ስለ ኬዙ ለማውቋዎች እኮ የጽዮን ጠበቃ ችሎት ላይ በጽሁፍም በቃልም ስምህን አንስቶ ነበር። ፊርማ የሷ መሆኑን በፎረንሲክ አረጋግጠናል። ግን ነገሩ እንዴት ነው የሆነው? ማወቅ ስላለብኝ። አይ ምንም አይሰራል። ማስረጃዎቹ ለማሸነፍ በቂ ከሆኑ እውነቱ ምንም አይሰራል። ለጠበቃ እኮ ምንም ነገር አይደበቅም። ባውቀው ጥሩ ነው። አደጋ እንደደረሰባትና እንደማትተርፍ ስንሰማ በስሟ የተረከበቻቸውን የላቦራቶሪ እቃዎች ፊርማዋን አስመስለን ባክዴት አድርገን እቃውን አወጥተን ሸጥ ነው። በህይወት መትረፏን ስንሰማ በጣም ደነገጠን፣ ግን ምንም ማድረግ አልቻለም። ከዛ በኋላ በእሷ የተተካው ልጅ በጣም ብልጥ ስለነበረ በአጭር ጊዜ ውስጥ ብዙ ነገር ተጠቃቀመ። ይገርማል። ይሄ ኬዝ እኮ ያስታውቃል። ልጅቷ ምንም ወንጀል የሰራች አይመስልም። እንዴት አወቅ? እኔ እንጃ፣ ሆነ መንፈሷ ያ አቅ ነበር። ስንት ከፍሎ? ገንዘቡ ብቻ አይደለም። የኤደን ያጎቷለች። ኤደንም ታውቃለች። እንግዲህ ለመርሳት መሞከር ነዋ። ልጅቷ የምትረሳ አይደለችማ። ፍርድ ቤቱ መዝገቡን መርምሮ ውሳኔ ሰጥቷል። በከሳሽ ዩኤንኤችኤፍ መንግስታዊ ያልሆነ ድርጅትና በተከሳሽ ወይዘሪት ጽዮን ተስፋዬ መካከል በነበረው የፍትሐብሔር ክርክር ችሎቱ ምስክሮችንና የሰነድ ማስረጃዎችን መርምሮ የሚከተለውን ውሳኔ አስተላልፏል። ወይዘሪት ጽዮን ተስፋዬ በኃላፊነት ሥራ በነበረችበት ጊዜ 2,134,000 ብር የሚያወጣ ንብረት ለግል ጥቅሟ እንዳዋለች ፍርድ ቤቱ አረጋግጧል። በመሆኑም የወይዘሪት ጽዮን ተስፋዬ ያላት የኮንዶሚኒየም መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። አንበሳዬ፣ የኔ አንበሳ፣ አሸነፈ ነው ተሸነፈ ነው ያልከኝ? ኬዙን አሸንፏል። ልጅቷ ግን ሳታሸንፈው አትቀርም። የትኛዋ ልጅ? ተከሳሿ። በምንድን ነው የምታሸንፈው? እንጃ፣ ብቻ እሷ በመሸነፏ ደስተኛ አይመስለኝም። በጣም ቆየን እኮ። ጠጣውና እንሂድ። የት? ቤታችን ነዋ። እሱንማ በጣራ ፀሐይ ቀሙ። ፍርድ ቤት ያላየውን ሀቅ ፍርድ ሰጪ አምላክ ያየዋል። የት አለ? መቼ አየ? በእኛ ጊዜ እኮ አይደለም አምላክ የሚሰራው፣ ጊዜ አለው። መች ነው ጊዜው? በአንድ መዶሻ ህይወታችን ሲመሰቃቀል አዲ የእሱ መዶሻ ተነስቶ ይሆናል። በተወሰደብን ልክ ሳይሆን በቀረ ልክ እናስብ።
ያሳለፍነው መከራ እኮ ብዙ ነው አይደል? አልቀዘቀዘም። ጠጣው። ቤታችን G+2 ብቻ ስለሆነ 2 ሳሎን ብቻ ነው የሚኖረን። ይሄኛውን ቤድሩም አንተ ልጅ ዛሬ ምን ነክቷል? ለአንተ እኮ ነው የምለፈልፈው። ደብሮሃል አይደል? ወይ ወጣ ብለን ዘና ብለን እንምጣ፣ ፊልም ምናምን እንይ። እኔ ዛሬ ዘና ማለት አልፈልግም። የዛሬው ፍርድ በጣም እየረበሸኝ ነው። እሱን እርሳውና ስለ ራሳችን ቤት እናውራ። ሪል ስቴቶቹን ሄዳ አናገርካቸው? ይሄ አንቺ ኃላፊነት አይደል እንዴ? ለምን ሄደሽ አጨቀጭቂያቸው? እኔማ በየቀኑ ነው የምሄደው። እስኪ ስለ ሌላ ነገር ነው። ዱባይ የሚገርም ሶፋ ይቻላል። የሚሸጠው ከቲቪ ስታንዱ ጋር አብሮ ነው። እና ስለምን እንዳወራ ልትፈልጋለህ? ስንት የሚወራ ስንት የሚያስጨንቅ ነገር አለ። ለምሳሌ ዛሬ በተፈረደው ፍርድ ደስተኛ እንዳልሆንኩ እየነገርኩሽ፣ አንቺ ግን ስለ ቤት ታወሪያለሽ። ስለ ሴት ከማውራት ስለ ቤት ማውራት ይሻላል ብዬ ነው። አንቺ ወደ ፊልም ሂጂ። ኧረ መናናቅ። ነገ ዱባይ ሄዳለሁ። ትመለስ ቤቱን አንድ ደረጃ ላይ አድርሰ ይሄን ጸባይና ድብርትህን አስተካክለ እንድትጠብቅ ሰምተኸኛል? በዚህ ሳምንት ቤቱን ለፍርድ አፈጻጸም ማስረከብ አለብን። እኔም እዛ አካባቢ የሚከራይ ቤት ፈልጋለሁ። ጽዮንዬ፣ እኔ ነኝ የሰራሁልሽ ማስታወሻ። በጣም አይዞሽ የኔ እናት። ሃይ 2 ደቂቃ። በጣም አዝኛለሁ። ለምን አዘንክ? ቤታችን ስለተወሰደ ስለተጎዳን? እኔ በሆን ጥፋተኛው ትመጣ ነበር? ለምን መጣ? ጽዮን፣ እኔ ንግግርሽ እውነት አመጣ። ህጉማ አልቋል። ያ ስራዬ ነው። ያመጣኝ ህሊናዬ ነው። ወይ ስራን ወይ ህሊናን ምረጥ። ህጉ ላይ እውነትን አታገለግል። ምን ስራ መጣ? ካውንስል ትፈልጋለህ? ኖ ላግዛችሁ ብዬ። ከገዘገዝከን በኋላ ልታግዘን አንተ አይደብርም እንዴ? አዲ እሱ ጀስ ስራውን የሰራው ግን ስራውን የሰራው ለዚህ አይደል ያበቃል ማለት ነው አይደል እንዴ? አዲ ፍሬንዴ፣ ለልጅቷ ጋቢ ነው አይመችም። በላዳ ብትከተሉ ነው የሚሻለው። እኔ ላድርሳችሁ። ብረዳችሁ ደስ ይለኛል። ሰላም ነው? የጠፋው ተከራይ መች ጠፋሁኝ? ሐሙስ መጣሁኝ። ዛሬ ቅዳሜ ነው አይደል እንዴ? 3 ቀን ማለት እኮ ለአከራይ ብዙ ቀን ነው። እና ምን እያልክ ነው ያለው? እና ማለት ሌሎች ተረኞች አከራየሁኝ። ሳትነግረኝ ልታከራየዋለህ ዝም ብለህ? እውነቱን እኮ ነው። እንደ ቀድመ ሳትነግረው ታከራየው። እስከ ዛሬ ጠዋት ድረስ ተጠብቀው ነበር እኮ። ቀብድ መልሳለሁ፣ ጠብቁኝ። እኔ ቀብድ ምን ይሰራል? ሰማኛለህ ወንድም? ሊና ያለ አንተ ይሄ ሁሉ ዕቃ ተሸክሜ
ሻውን ይሉቃጭኝ ነው የሚሄደው። ዘመድ ምናምን የለም ለጊዜው የምታርፉበት? ዘመድ ቢኖርማ እስካሁን ሄደን ነበረ። እርግጠኛ ሳልሆን እሷን ማንከራቴ ነው የሚቆጭ። በቃ ለምን እኔ ጋር ሄደን አታርፉ? ብቻዬን ያለሁት። ስለዚህ ቤት ኪራይ እስኪገኝ ለአንድ ለሁለት ቀን እኔ ጋር ማረፍ ትችላላችሁ። እቃውን ማስቀመጫ ቦታ ማግኘት ትችላለህ? ወንደላጤ ነገር የሚበላ ነገር ይዤ መጣሁ። አረፍ አዲ እሱ እኮ ጀስት ስራውን ነው የሰራው። አዲ ሸሚዞቹን ለኔ ስጠኝ፣ ቤቱን እናስተካክልለት። ከምን ልቀመጥ? አዲ ዛሬ ስራ አለ እንዴ? የለኝም። ምን ነው? ያው ቤት አየት አድርጌ ልመጣ ነበረ። ጊንጺ ብቻዋን ነው። ችግር የለም። እኔ ምንም ፕሮግራም የለኝም። መሄድ ይችላል። ኧረ እኔ ብቻዬን ምንም አልሆንም። ምን ሆናለሁ? ኧረ እኔ ያለው ችግር የለም። ሂድ። በጣም እናመሰግናለን። ማለት ዘመድ እንኳን የማያደርገውን ነገር ነው ያደረክልን። ኧረ እናንተንም አመሰግናለሁ። ቤቴን አስተካከላችሁልኝ። ለስሙ ጓደኛ አለች፣ ግን ስትመጣ ይባስ አተራምሳው ነው የምትሄደው። አሁን ጓደኛ ቅር አይላት ማለት እኛ እዚህ ስለሆነ ችግር የለም። ለትንሽ ጊዜ ወጣ ብላለች። አንቺስ ጓደኛ አለሽ? ምን ነው መጠየቅ አልነበረብኝም? አይ ማለት ማንም ጓደኛ አለሽ ወይ ብሎ ጠይቆኝ አያውቅም። ጓደኛ ነበረሽ ወይ ብሎ ነው የሚጠይቁኝ። ለምን? ያው አሁን ያለሁበት ሁኔታ ጓደኛ ሊኖራት ይችላል ብሎ ስለማይገምት ይሆናል። አንቺ ጓደኛ ለመያዝ ምን የሚጎልሽ ነገር አለ? ቆንጆ ነሽ፣ ኮንፊደንት ነሽ፣ ጠንካራ ነሽ። ይኸው ከቆሙት በላይ ትሰሪያለሽ። እውነቴን ነው። ስንቱ ቆሞ ተኝቷል መሰለሽ። አንቺ ግን ተኝተሽ እንኳን የቆምሽ ነው የምትመስለው። የአማርኛን ቡና ነው ያፈላሽልኝ። በኋላ ጊዜ አለ እንዴ? ያው ቤት ፍለጋ ወጣ ነበር። ችግር የለውም። አሁንም የት ይችላል? ጥሩ በቃ አንድ ቤት አግኝተዋል ብሎኛል። እዛ ሄጄ ቼክ ላድርገው። አቤት። አዲ በረንዳ ላይ መሆን ፈለግኩ።
ውጭ ምን ታደርጊያለሽ? ወክ እያረኩ ነው። አትረብሸኝ። ትንሽ እየብደት እኮ አለችብሽ። መቆጣጠር የምችለውን ያክል እኮ ማበር ጥሩ ነው። ለምን ወክ አናደርግም? እንዲህ ተረጋግቼ ወክ አደረኩ ምን ያህል ጊዜ መሰለሽ? ዋው ያምራል፣ ያስቀናል። አይዞህ አንተም ማርጀት አይቀርም። ማርጀት ብቻ በቂ ነው ብለሽ ነው? ለብቻ እኮ አይደለም ከእጮኛ ጋር አብሮ ለማርጀት ጊዜ ይኖራታል። ጊዜ እኮ አይደለም የሚያስፈልገው እና መፋቀር በቂ ነው። ደስ ይላል እኮ ከምትወጂ ሰው ጋር ማርጀት። እኔና ኤዲ የ40 ዓመት እቅድ አወጣን። መች እንደምንጋባ፣ መች ልጅ እንደምንወልድ፣ የ20 ዓመት የ30 ዓመት አንቨርሰሪ የት እንደምናከብር ዲቴል። እኔም የ50 ዓመት እቅድ አውጥቼ ነበር፣ ግን እቅዱን ባወጣው በአመቱ። አሁን ግን ከ50 ዓመት እቅድ ዛሬን አሁን በደስታና በተስፋ መኖር እንደሚበልጥ ተገንዝቤያለሁ። ከአንድ ሰከንድ በኋላ እኮ ምን እንደሚያጋጥመን አናውቅም። ማታ ተኝተን ጠዋት ለመነሳታችን ቅጣት ታክል እንኳን ማረጋገጫ የለም። እኔና ኤዲ ወደፊት ስለሚኖረን የተመቸ ኑሮ እንጂ ስለ ዛሬ ህይወታችን አስበን አናውቅም። እንዲህ ተረጋግተን እንኳን ወክ አድርገን አናውቅም። እኔም እሷም ጥድፊያ፣ ሩጫ። ተረጋጉ እንጂ ዓለም እኮ በሩጡላት ቁጥር ትሰፋለች። አጨርሷት። ቆይ ከአደጋው በፊትም እንዲህ ነበር የምታስቢው? ማለቴ እይታዎች። ትክክል ነህ። ጠቅሞኛል ራሴን እንዳይ። የተረጋጋሽ ነሽ በእውነት። አንዳንዴ ለሰውም ትተርፊያለሽ። እንዲህ የአካል ጉዳተኛ ከሆንሽ በኋላ ወክ አድርገሽ አታውቂም ማለት ነው? አይ አልፎ አልፎ ለቴራፒ ሲሄድ ነው እንጂ ከቤት አልወጣም። የኛ ሰፈር ደግሞ ለዊልቸር አይመችም። ምን እናንተ ሰፈር ብቻ፣ ሀገሪቷም አትመችም። አውቶቡሶቹ፣ መንገዶቹ፣ መሻገሪያዎቹ ለአካል ጉዳተኛ አክሰስ የላቸው። አስተውለሽ ከሆነ ብዙ ህንፃዎችና ሆስፒታሎች ራሱ እኮ ሊፍት የላቸውም። ካላቸውም ሊፍቱ አይሰራም። በቦታው ላይ ስትሆን ነው ደግሞ ችግሩ ይበልጥ የሚገባ። ባለስልጣኖችም ቤታቸው ውሃና መብራት ቢጠፋባቸው ኖሮ የህብረተሰቡ ችግር ይገባቸው ነበር እንደሚባለው ማለት ነው። ለነገሩ ጠበቆችና ዳኞችም በተከሳሽና በተበዳይ ቦታ ቢሆኑ ኖሮ ተጠንቅቀው ይፈርዱ ነበር ይባላል። አዲ ገና አልገባም። አልገባም። ምን ፈልገሽ? አይ ችግር የለውም። በቃ ምን ፈልገሽ ነው? ንገሪ። አልጋ ላይ ትንሽ ማረፍ ፈልጌ ነበር፣ ግን ችግር የለውም። ምን ችግር አለው? ነው ስትሻለሁ በሩ ያስቸግራል አይደል?
ሰርፕራይዝ! ኦ ሃኒሙን ላይ ነህ? በቃ እናንተ ወንዶች ይሄ ነው አይደል መጨረሻችሁ? ቆይ ተረጋጊ። ተረጋጊ። ቤትህ ውስጥ ሴት አቅፋ አይቼ ነው የምረጋጋው? ሄዲ ልጅቷ ባለፈው ቤቷ እንዲወሰድ ያስፈረድኩባት ልጅ ነች። ያ ተፈረደባት ምናምን እያልክ ስትንገበገብላት የነበረችው ልጅ ወንድሟና እሷ ለጊዜው መሄጃ ስላልነበራቸው ቤት እንዲያርፉ አድርጌ እና ወንድሟን የስልካችሁ ነው እናንተ በፍቅር የምትከንፉት። ሄዲ አንቺ እንደምታስቢው አይደለም። ልጅቷ ከወገቧ በታች መንቀሳቀስ ስለማችል ከዊልቸሯ ላይ አንስቼ እያስቀመጥኳት ነበር። ታዲያ እንግዶች ምናምን አሉብኝ ተብሎ አይነገርም? ሄዲ ከዱባይ መምጣትሽን በምን አውቃለሁ? እኔማ ትላንት ነው የመጣሁት። ዛሬ ሰርፕራይዝ ላደርግ ብመጣ ሰርፕራይዝ አደረግኝ። ጭራሽ ቤቱ አስገባት። ያው ቤት እስኪያገኙ ምናምን ነው ያለኝ። አይ ይሄ ነገርማ ጤናማ አይመስልም። ማለት ዜና ከመቼ ጀምሮ ለሰው አዛኝና ሀሳቢ ለራሱ የሆነ ነገር አስቦናል። ለራሱማ ምን ያስባል? ልጅቷ እኮ በዊልቸር የምትሄድ እና ጽዮን ማለት እኮ በፊት የመስሪያ ቤቱን ወንድ ሁሉ እኔንም ጨምሮ በውበቷ የምታማልል ሴት ነበረች። እሱን ደግሞ በጭንቅላቷ እያማለለችው ይሆናል። ደግሞ የመዳን ተስፋ እንዳላት ሰምቻለሁ። መምጫው ሰዓት ደርሷል። እናቀራርብለት አይደል? እሺ። የትዬው እንደዚህ መሆን ይገርማል። በጣም ከጠበቅኩት በላይ ፖዚቲቭ ሰው ነው። እንደምን ዋላችሁ? ሰላም ነው? አይ ሰላም። ቡና ከጠጣም በኋላ ወክ እናደርጋለን አይደል? አየሩ በጣም ደስ ይላል አይደል? ያጣው ነው የሚያውቀው። አንተማ በምን ጊዜ ታጣጥመዋለህ ሚስተር ቢዚ? ያ ያንቺን ያህል አላስተዋለው ይችላል። አምላክ ግን ትንሽ ስስታም ቢሆን ጥሩ ነበር ማለት ስጦታው በዛብንና የተሰጠን ጠፋብን። ልመዘን ትችላለህ። አይ ሰላም። ለምን አንቺ አትመዘኝ? ምን ችግር አለው? እኔ ተመዝኜ የኔን ኪሎ አውቄዋለሁ። ከዛ ይዤሽ ሚዛኑ ሊወጣለሁ። ከዛ ማቀናነስ እኮ። አይ ሌላ ጊዜ ይሻላል። ማን ተመዝኖ ማን ይቀራል? መግቢያ የማይመቻት ወረድ እንትን ያስፈልጋል። ትናንት ያየነውስ አዲስ ምን ሆነ? ከማን ጋር ነው የሚጣላው? አይ የፍቅር ወሬ ነው። ሰሞኑን ለካ ወንድሜ ድምጽ እየተዘጋ የሚመጣው ለዚህ ነው። ደህና ነሽ?
እና ታዲያ ታስተዋውቀን? ዜና ይባላል። አዲስ አዲስ ሁለታችሁም አዲስ? ፈረንጅ ሀገር ባልና ሚስት በአንድ ስም ነው የሚጠሩት። አላቁማችሁ ቃረስቺ ነው ቤት እንግባ። ቻው ጂዬ። ዋው ረድምስ ዳንዳሩ የተከበረ ሲ ሞሽ ነው በመድኃኒዓለም ዜና በመድኃኒዓለም ምን አውቃለሁ። አሁን ደህና ነች። አልፎ አልፎ እንደዚህ አይነት ችግር ይፈጠራል። እዚህ የመተንፈሻ አካሏ ላይ ትንሽ ኮምፕሊኬሽን እያየን ነው። ከሳምንት በኋላ ይዛችኋት ነውና አንድ ውሳኔ ላይ እንደርሳለን። አሁን ገብታችሁ ይላል። ግሉኮዟን ጨርስና ትወጣለች ብሏል ዶክተር። አሁን ኢንሻአላህ ብሎሻል አይደል? የጠፋ ሰው አለው። ሰላም ነው? ምን አለ? ይሄው ስልክን በመከራ ነው የምታነሳው። ስራ ላይ ስለሆንኩ ነው። ምን ነው? አይ ቤት ከሆንክ እኔማ ልመጣ ነበር። አይ ቤት አይደለም። እንግዶችን የት ጥለው ወጣ? እነሱ የሉም። ቤት አገኙ? አዎ አገኙ። ስለዚህ ቅዳሜ ቫለንታይንስ ዴይ መሆኑን ታውቃለህ አይደል? በነፃነት ቤት እናከብረዋለና። ጥሩ ኦኬ። እሺ ውይ በደንብ አዋራኛ። ምንድነው? አሁን ስራ ላይ ሆኜ ነው። በቃ ደውልልሻለሁ። ያለው ድሮ ስራ ላይ ነኝ ብሎ ዘጋብኝ። ሰሞኑን እኔም በጣም ፈልጌው ስደውልለት ነበር። የኔንም ስልክ አያነሳም። ሰላም ነው? ወይዘሪቷ ናቸው ለቁጥጥር ነው የደወሉት። ውስጤን አሪፍ ሰላም እየተሰማው ነበር። የኤዲን ትልቅ የመሆን ህልም ወድላት ነበር። አሁን ግን ሳስበው ህልም ሳይሆን ቅዠት ውስጥ ነበር። ያው የተኛ ሰው መቼስ ቀስቃሽ ካገኘ መንቃቱ አይቀርም አይደል? እንሂድ አይደል? እሺ አንዴ ውጭ ላናግርህ። አይቼ ሰላም ነሽ? እግዚአብሔር ይመስገን። እውነቱ እኔ ጋር ስላለ ሰላም ነኝ። ሌሊት የሰላም እንቅልፍ ነው የምተኛው። እያደረክ ያለው ነገር አልገባኝም። ምንም የማይገባ ነገር አላደረኩም። አሁን ካንተ ጋር ለመነጋገር አቅምም ፍላጎትም የለኝም።
ነገ ስመለስ እቺ ልጅ እዚህ ቤት እንዳላገኛት። በሰላም መጠጥ ቤት ተቀጣጥረን የምናውቅ አይመስለኝም። የዛሬ ያስጠጣል እባክህ። ምን ነው የሥራ ጉዳይ ነው? ነው አይደለም? አይዞህ አንተ እንደው ምንም ጉዳይ ቢገጥም መጨረሻ ላይ ማሸነፍ አይቀርም። ማሸነፍ አልከው? አይበሳይ እስከ ዛሬ ድረስ ኬዞችን ያሸነፍኩ ይመስላል አይደል? እኔ እኮ ዋንጫ በላው እንጂ አላሸነፍኩም። አንዳንድ አትሌቶች አጭበርብረው ወይም በአቋራጭ ቀድሞ አሊያም ደግሞ ኃይል ሰጪ ድራግ ዶፒንግ ምናምን ተጠቅመው ሩጫውን ያሸንፋሉ፣ ዋንጫ ይወስዳሉ፣ ሜዳ ላይ ይሸልማሉ አይደል? ታዲያ እነዚህ ሰዎች ዋንጫ በሉ እንጂ ያሸንፉ ነው የሚባለው? እውነተኛው አሸናፊ እኮ በራሱ ኃይል ተፍጨርጭሮ ሁለተኛ የወጣው እንደሆነ ውስጣቸው ያውቀዋል። ታዲያ ለጊዜው ደስተኛ መስለው ቢታዩ ውስጣቸው ግን ኩራትም ደስታም አይሰማው፣ አይረኩም። ቤታቸው ሲገቡ እጃቸው ዋንጫውን ይዟል፣ ልባቸው ግን ባዶ። እውነት የላቸውማ። እኔም ሳሸንፍ እንደዛ ነው የሚሰማኝ። ምክንያቱም እውነቱን አጣርቼ ግራ ቀኙን አይቼ ያሸነፍኩት ጊዜ ሁሉንም የህጉን ክፍተት ተጠቅሜ ወይ ከከሳሾች ወይ ከተከሳሾች ንግግር ስህተት እየመዘዝኩ ነበር ሳሸንፍ ነበር እና እኔም የአሸናፊ ተሸናፊ ባዶ ዋንጫ ጠጭ።
አይ አይ ለምንድን ነው እኔ ባመጣው ቁልፍ መያዣ የማትይዘው? ይሄ ደስ አለኝ። ምኑ ደስ ይላል? ቡቱቶ ነገር። አዎ ቡቱቶ። ግን የሆኑ ውብ እጆች ይታዩኛል። የሰሪው ውብ እጅ ፍልስፍና መሆኑ ነው። በውድ ነው የገዛሁት፣ ልቀይረው። ተይ እንጂ ቢያንስ እቺ እንኳን እኔ ደስ ባለኛል። መኪናው ባንቺ ምርጫ፣ ቤቱ ባንቺ ምርጫ። ቤቱ ስትል ቀጣይ ክፍያ ደርሷል። ነገ ክፈልና ከዛ መጋባት ነው። ሽማግሌ ለመላክ ተዘጋጅ። ቁልፉን ስጪ። ከኮተት ላውጣ ነው ያልኩህ፣ አይገባህም? እንግዲህ እስኪገባኝ ጠብቂ። ወይ ጊዜ የለኝም። ነገ እንድትከፍል ብሩ። እየዘጋን ነው። የልባችንንም ኦፕን ክሎዝ የሚለው ሰው አለ። አይገርም? ያው አምላክ ነዋ። ቆይ እዛ ምን አስኬደ? ምድር ላይ አተ ከፍታው ሄደች። ካልመጣች እንደ ተከፈተ የማንም መጫወቻ ሆኖ መቅረት። የዘንድሮ ሴት ያንተን ከፍታ የራሷን ይዛ ሄደች። የዘንድሮ አይደለችም፣ የድሮ ነች። ያለችውማ አሁን ግን ዘመኗ ያውቃት አምልጣዋለች። ከባድ ንግግር። ይቺማ መታ እኔንም ብትከፍተው ዲሲ ምን ነው ተቸገርሽ? ማሰሻ ቢኖር በአንድ ጊዜ ነበር እኮ የሚደርቀው። አይዞሽ እናቴ፣ አይዞሽ የኔ ቆንጆ፣ አይዞሽ። ደህና ዋሉ ማዘር። አሁን የሚከሰስ ሰው ጠፍቶ ነው ይችን ምስኪን ልጅ። አይ እኔ እኮ ጠበቃ ነኝ። አይዞሽ
አሁን ይሻልሻል። አሁን ዳንት ያድሽ ሂጂ። ነይ ማርክ። ኧረ እማማ እኔንም ያሽሉኝ። የት እንዳለች ነገሩኝ ማለት እኮ እኔንም ፈወሱኝ ማለት ነው። ምስኪኗ ትጎዳ እንጂ አንተማ ምን ሆንክ? ከቤቷ አባረራቸዋት። አሁን ደግሞ ምን ቀረህ? ማማ እንደው በማርያም ይኸውልህ እኔ የት እንዳለች አላውቅም። ወንድሟ ነው ደህንነቷን የሚነግረኝ። እባክሽ ፂን አገናኘኝና ቢያንስ አይኗን እያየሁ ይቅርታ ልጠይቃት። እሺ ጤንነቷስ እንዴት ነች? በጣም ትሳዝናለች። አውቃለሁ እኔ ማናገር እንደማትፈልግ ጀስት ሚ ፂኔ ነች። ዳንስ ለሕክምናው ብዙ ብር እንደጠየቋቸው አዲስ ነገረች። አንድ ነገር ቃል ግባልኝ። ብሩን እኔ እንደሰጠው ለፂ እንዳትነግራት። ይሁን ነገር ፍጠር፣ ወይም ነፃ የሕክምና እድል አገኘሁልሽ በላት። እናመሰግናለን። እግዚአብሔር ይስጥልኝ። በራሴ ስል ነው ያደረኩት። ሌላ ፕሮሚስ፣ ፂ ቆማ ስትሄድ ፎቶ አንስተላክል። አይ ዶንት ኖ መክፈል ነበረበት። እንዴት እንዳልከፈለ ገና አሁን ልጠይቀው ነው። አሁን ይመጣል። ቻው። ምንድን ነው እያደረክ ያለው ነገር? አይ ለምንድን ነው የቤቱን ብር ያልከፈልከው? ክፍል አልቻልኩም ማለት? እስቲ ተረጋግተሽ ቁጭ በይና እናውራ። አልችልም፣ ጊዜ የለኝም። እኔ ለእቅዳችን እየለፋው ነው። ተነስና አሁን ብሩን ክፈል። እኔንም ወደ ኋላ አትጎትተኝ። ኤደን፣ እኔ ካሁን በኋላ መፍጠን አልችልም። ማለት? አንቺ በምትፈልጊው ፍጥነት እኔ መኖር አልችልም። እሱማ እኔ ተስፋ አድርጌብህ ነው እንጂ። አውቃለሁ። መረጋጋት እፈልጋለሁ። አሁን ፍጥነታችን እያስፈራኝ መጥቷል። እና ቀስ እንበል ነው? አዎ ቀስ በሉ እናንተ። ማን ነበረ ስሟ? ከእሷ ጋር ምንም አይገናኝ። ሀዘኔታ በዝቶብኝ ነበር። አሁን ጭራሽ እሷን መምሰል ፈለክ? እሷን መምሰል? በምን እድሌ? ወይ መንቀራፈፍ እኮ ነው። ትመስላታለህ። ኤደን፣ ስለኛ እናውራ። ጨርሰናል። ቤቱን እኔ ከፍለዋለሁ፣ የኔ ይሆናል። ሌላ የሚቀረን ነገር አለ? ጊዜ የሚቀረውን ለኔ ጊዜ ሲኖርሽ እናውራ። አይኖረኝማ። እኚህ ሰውዬ 450 ሺህ ብር አበድራቸዋል? አዎ። ለጠበቃ ምንም ነገር አይደበቅም። በእርግጥ ቤታቸውን ሊሸጥላቸው ስለነበር የኮሚሽን ውል ነበር የመሰላቸው። ሽማግሌ ስለሆኑ በደንብ አላነበቡትም። የብድር ውል መሆኑንም አላወቁ።
በደንብ አድርገን የሸወድካቸው። እስቲ የሰውየውን ስልክ ዝች ላይ ጻፍልኝ። ዝናህን ሰምቼ ነው የመጣሁት። ኮሚሽን ስንት ፐርሰንት ነው የምትፈልገው? ለአንተ ጥብቅና አልቆም። እንዴ ለምን? በደንብ ከፍልሃለሁ እኮ። ለእኚህ ሰውዬ በነፃ አልቆምላቸው። አረምክ? ምን ነው? ያስፈራል። ሊሻለሽ ይችላል፣ ሊፈስም ይችላል፣ ልሞትም ይችላል። አዴ አውቃለሁ ሊፈጠር የሚችለውን ነገር፣ ግን እድሉ ትንሽ ነው። ትንሽ ምን ያለው? አሁን እኔ ትንሽ ብዙ ነው። ያሰብከው ነው ያለው። ሊቆ ከመግባቴ በፊት ግን ዜና ጋር ትደውልኛለህ? ላውራው አይሻልም? እሺ። ሄሎ ዜና፣ እንዴት ነሽ? የደወልኩልህ ወደ ኦፕሬሽን ክፍል ልገባ ስል ነው። ምናልባት የመጨረሻ እንኳን ከሆነ ድምፅህን ልስማውና ይቅር ብያለሁ ልልህ ነው። ወደ ሆስፒታል እየመጣሁ በኋላ ቆመሽ አገኝሽ። እወድሻለሁ፣ የእውነት እወድሻለሁ። ቻው ዜና። በኋላ ቆመሽ አገኝሻለሁ። እሺ። የከፈልክበት ደረሰኝ ነው። ምንድን ነው የከፈልከው? ዜና ነው የከፈልልሽ። እምቢ ልለው አልችልም ነበር። ልግባ ልግባ። ብርታትሽ ቢያሸንፈኝ ነው ጽናትሽ ቢያደክመኝ የጣልኩት እውነት ሐቅሽ ነው። የጾም ቤተሰቦች ኦፕሬሽኑ ተጠናቋል። አሁን ገና አለቃቸው። ተጨማሪ ሕክምና ስላላት አሁን ወደ ማረፊያ ክፍል አትመጣም። አቋራጭ እየሄድኩ ስመስል አሸናፊ ሰው ስጋ ብቻ አይደለም ተኖረ የሚባለው ባሰብከው ተስፋ ባደረግከው ልክ እንጂ በሮጥከው ልክ አይመስለኝም። እርካታ የለኝም እንደ ተሸናፊ ምዕራፍ ሁለት ይህ ነው እውቀት
አዝናለሁ። አልተሳካም። አሁን ግን የጤንነት ሁኔታ በጣም በጥሩ ሁኔታ ላይ ስላለ ገብታችሁ ማየት ትችላላችሁ። አሁን አልተሳካም ማለት ዘላለም ቆማ መሄድ አትችልም ማለት አይደለም። ደስ አለኝ ስላየሁሽ። እንዴት ነሽ? በጣም ደህና ነኝ። እኔ እኮ እንደዚህ ነው የሚያምርብኝ ብያችሁ ነበር። አንቺ እንደምን ታምሪያለሽ። ቆመሽ አገኝሻለሁ ስትለኝ ተስፋ አድርጌ ነበር። ቆመሽ አገኝሻለሁ ብቻ ነበር ያልኩሽ? ሌላም ነገር እኮ እየሽ ነበር። ነው ዜና። ለምን እንደ ጠበቃ በአንድ ጎን ብቻ አትይ? ለኔ ሙሉ ነሽ። የማይታየውን አሳይተሽኛል። አለመውደድ አለመናፈቅ አልችልም። ከአንቺ ጋር ነው አብሬ ማርቸት የምፈልገው። ሕግ ከእውነት ጋር ስትሆን ፍሬዋ ፍቅር ነው። ከእውነት የተለየች ሕግ ከግንድ እንደተለያየ ቅርንጫፍ ፍጻሜዋ ሞት ነው። ከእንግዲህ የሕግ ጠበቃ አይደለሁም፣ የእውነት እንጂ። ሕግ ታገለግለኛለች። ሕግን ሕይወት አደረገችልኝ። ከእንግዲህ በዝግታ ያለው ሰናይ የሺማርት የአይንዎ ሲሳይ ምርጥ ጥሬ ስጋ በደንብ አለኛ ጋ የሺ ጤፍ እንጀራ ዝናው የሚጠራ ለባልትና ውጤት የሺናት እመቤት የሺማርት ብቅ ላለ ነፃ መጠጥ አለ። ጣፋጭ ኬክ የሺማርት ያማርጡ በአይነት በጣም ለቸኮለ ድራይቭ ትሩም አለ። የሺማርት ከገዙ ያተርፋሉ ብዙ። ለፍጥነት ለጥራት ምን ጊዜም የሺማርት